ልጆችዬ አሁን ደግሞ ሰዓቱ እኔ የምጠይቀው ዝግጅታችን ወደ እናንተ የሚቀርብበት ነው። በእኔ የምጠይቀው ዝግጅታችን እኛ በየዕለት ኑሯችን የምንገለገልባቸው ቁሳቁሶች እንዴት እንደተሰሩ የምናሳይበት ነው። ልጆችዬ በዛሬ እኔ የምጠይቀው ዝግጅታችን ደግሞ ከፈረስ ፀጉር እንዴት በባህላዊ መንገድ ጭራ እንደሚሰራ ወደ እናንተ ማድረስ ነው። ልጆችዬ ጭራ አይታችሁ ታውቃላችሁ ልጆች? አዎ በበዓላት ጊዜ ትልልቅ ሰዎች የሀገር ባህል ልብስ ነጭ ልብስ ለብሰው በእጃቸው እያረግ የሚያወዛውዙት ከፈረስ ፀጉር የተሰራ ጭራ ማለት ነው። ልጆችዬ እንዴት እንደተዘጋጀ የምናሳያችሁ የሚሆነው ልጆችዬ እኔ የምጠይቀው ዝግጅታችንን ተከታትለን እንመለስ። ልጆችዬ እንዴት ናችሁ? ባህላዊ የጭራ አዘገጃጀት ታውቃላችሁ? አረ ለመሆኑ ጭራ ምን ማለት እንደሆነ ታውቃላችሁ? በጣም ጥሩ ልጆችዬ፣ ጭራ ማለት ከፈረስ ጭራ ወይም ከቃጫ የሚዘጋጅ የዝንብ መከላከያ ነው። በዛሬ እኔ የምንጠይቀው ዝግጅታችን ከፈረስ ፀጉር በባህላዊ መንገድ ስለሚዘጋጀው ጭራ የምንነግራችሁ ይሆናል። ጭራ በሀገራችን በተለያዩ ቦታዎች በሚገኙ የዕደ ጥበብ ባለሙያዎች በጥንቃቄ ይዘጋጃል። ለዛሬ ዝግጅታችንም በአማራ ክልል በአዊ ብሔረሰብ አስተዳደር ዞን በብዛት ከሚገኙ ፈረሶች በባህላዊ መንገድ የሚዘጋጀውን የጭራ አሰራር እነግራችኋለን። አብራችሁን ቆዩ ልጆችዬ። ልጆች ጭራ ለመስራት በመጀመሪያ ከፈረስ ጋማ ወይም ከላይኛው ከአንገታቸው ክፍል እንዲሁም ከጅራታቸው በጥንቃቄ ተቆርጦ የተዘጋጀ የፈረስ ፀጉር ማግኘት ያስፈልጋል። በተጨማሪም ለጭራው መያዣነት የሚያገለግል ብረት፣ ሲባጎ ገመድ ወይም የማዳበሪያ ጠንካራ ክር እንዲሁም ጨርቅ ያስፈልጋል። ልጆችዬ አሁን ጭራ መስራት እንጀምራለን። በመጀመሪያ የጭራው መያዣ ብረት ላይ ለጭራው መሰረት ወይም ደግሞ ጉልላት መስራት ያስፈልጋል። ጉልላቱን ለመስራት መጠነኛ ጨርቅ በረጅሙ በመቁረጥ ብረቱ ላይ መጠቅለል ነው። በመቀጠል የተጠቀለለውን ጉልላት ጠንከር ባለ ገመድ አጥብቆ ማሰር ይሆናል። የጭራውን መስሪያ ጉልላት በጥንቃቄ ሰርተን ከጨረስን በኋላ ያዘጋጀነውን የፈረስ ፀጉር ትንሽ ትንሽ በመቀነስና በውሃ በመንከር መደርደር። በተጨማሪ ለጭራው መስሪያነት የሚያስፈልገንን የሲባጎ ክር በአነስተኛ መጠን እየፈተሉ ማዘጋጀት ነው። አሁን ከጭራው መስሪያ ጉልላት ስር በመነሳት ጠንካራና ረዘም ያለ ክር ማሰርና በእግር ወጥሮ መያዝ ነው። በመቀጠል ያዘጋጀነውን የሲባጎ ክርና ጭራ በእግር ተወጥሮ ከያዝነው ገመድ መነሻ ላይ ማሰር ይሆናል። ይህ ማለት ያዘጋጀነውን የሲባጎ ክር ወጥረን ከያዝነው ገመድ ጋር ማሰር ማለት ነው። ሲባጎውን 2 ጊዜ ከገመዱ ጋር ጠልፎ ማሰር፣ የፈረሱን ፀጉር ወይም ጭራ ደግሞ 1 ጊዜ እየጠለፉ በማሰር በትዕግስትና በጥንቃቄ ጭራውን መስራት ይጠይቃል። የሲባጎ ክሩ ከጭራው ዘለላዎች ጋር አንድ ላይ የሚታሰርበት ጭራው ውበትና ጥንካሬ እንዲኖረው ለማድረግ ነው። ልጆችዬ የሚሰራው ጭራ መጠኑ ብዙ ሆኖ ለእይታ እንዲስብም ጭራውን የመስራት ሂደት በደረጃ ይከናወናል። ይህ ማለት የጉልላቱን የላይኛው ክፍል በጭራና በሲባጎ ሰርተን ከጨረስን በኋላ የጉልላቱን የታችኛው ክፍል በድጋሜ በጥንቃቄ እንሰራለን ማለት ነው። ልጆችዬ ጭራውን ሰርተን ከጨረስን በኋላ ጭራውን ለመስራት የተጠቀምንበትን የሲባጎ ክሮች በስለታም ነገር ቆርጠን ማውጣት ያስፈልጋል።
ይህም የጭራውን ውበት ለመጠበቅ ይረዳል። ልጆችዬ አሁን ከፈረስ ፀጉር ባህላዊ ጭራ መስራት ተችሏል። ለአያያዝ ምቹ፣ ሲያዩትም በጣም የሚያምር ነው። ጭራው በሚዘጋጅበት ጊዜ እንደየሰው ምርጫ መያዣው የሚያምር ጌጥ ይሰራለታል። የሰዎች ስምና ሌሎችም ነገሮች በእጅ ጥበብ ሊሰሩለት ይችላሉ። ልጆችዬ ጭራውን የሚሰሩት የዕደ ጥበብ ባለሙያዎች እንደነገሩን ረጅሙ ጭራ 1 ክንድ ሲሆን አጭሩ ጭራ ደግሞ 1 ሰንሰር ነው። አይገርምም ልጆችዬ? በጣም ይገርማል። ልጆችዬ ጭራዎች እንደየፈረሶች ቀለም ጥቁር፣ ነጭ፣ ቡኒ ወይም ሌላ የሚያምር ቀለም ሊኖራቸው ይችላል። ጭራ መስራት በጣም አድካሚና ትዕግስትን የሚጠይቅ ነው። አያችሁት ልጆችዬ? ከጭራ መስራት ሂደትም በአካባቢያችን ያለንን ነገር ተጠቅመን እንዴት አዲስ ነገር ልንሰራ እንደምንችል ተምራችኋል አይደል? ጎበዞች። በተጨማሪ ልንሰራ የፈለግነውን ነገር የፈጠራ ሐሳብ ጨምረን በበዛ ትዕግስት ልንሰራ እንደሚገባ ተመልክተናል። ሳምንት ደግሞ ሌላ ዝግጅት ይዤላችሁ እቀርባለሁ። እስከ ሳምንት ልጆችዬ፣ ደህና ሆኑልኝ።